ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? ዛሬ ስለ ኢኮኖሚክ ሲስተም እንማማራለን። ወደ ትምህርታችን ከመግባታችን በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እና ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። አሁን ቀጥታ ወደ ትምህርታችን ነው የምንቀጥለው። ኢኮኖሚክ ሲስተም ከዚህ ትምህርት በኋላ ማለት ነው ኢኮኖሚክ ሲስተምን ዲፋይን ታደርጋላችሁ። ሜን ታይፕስ ኦፍ ኢኮኖሚክ ሲስተም የሚባሉትን ኮምፔር ኤንድ ኮንትራስት ታወዳድራላችሁ ማለት ነው። ስታርታፕ አክቲቪቲ the main types of economic system and how do you classify them የሚለውን በደንብ አድርጋችሁ ትሰራላችሁ። The way a society tries to answer the basic economic question ቤዚክ ኢኮኖሚክ ኩዌስችን የሚባሉ አሉ። ከዚህ በፊት የተማርናቸው ማለት ነው። አንደኛው ዋት ቱ ፕሮዲውስ፣ ሁለተኛው ሃው ቱ ፕሮዲውስ፣ ሶስተኛው ቱ ሁም ፕሮዲውስ ብለናል። እንግዲህ ስለ ኢኮኖሚክ ሲስተም ለእነዚህ ጥያቄዎች መልስ የሚሰጥ ማለት ነው ትራይ ቱ አንሰር የሚያደርግ ኢኮኖሚክ ሲስተም ይባላል። ኢኮኖሚክ ሲስተም ማለት አንደኛው ሴትስ ኦፍ ኦርጋናይዜሽናል ኤንድ ኢንስቲቱሽናል አሬንጅመንት ነው። ምንድን ነው? ሴትስ ኦፍ ኦርጋናይዜሽናል ኤንድ ኢንስቲቱሽናል አሬንጅመንት ነው። ሴትስ ኦፍ ኦርጋናይዜሽን ተቋም ነው፣ አደረጃጀት ነው። ሁለተኛው ደግሞ የተመሰረተው ኢስታብሊሽ ቱ አንሰር the basic economic question የተመሰረተበት ዋናው ምክንያት ደግሞ ቤዚክ ኢኮኖሚክ ኩዌስችን ማለት ነው። ለዋት ቱ ፕሮዲውስ፣ ሃው ቱ ፕሮዲውስ ኤንድ ቱ ሁም ፕሮዲውስ ለሚሉ ጥያቄዎች ለመስጠት የተደራጀ ማለት ነው። The different types of economic systems are classified based on the basis of ownership of economic resource. በሪሶርስ ኦውነርሽፕ ሪሶርስን በመያዝ ኢኮኖሚክ ሲስተምን በተለያየ መንገድ ክላሲፋይ ልናደርግ እንችላለን። The main types of economic system are traditional or subsistence, capital economy, command economy, ሚክስድ ኢኮኖሚ እንላለን። ባላቸው የሪሶርስ ኦነርሺፕነስ ላይ ተመስርተን ማለት ነው። ትራዲሽናል ኢኮኖሚ ምን ማለት ነው? እንግዲህ ትራዲሽናል ኢኮኖሚ ስንል ኢት ሪሊስ ኦን ከስተም፣ ሂስትሪ፣ ታይም ኦውነርድ ቢሊፍስ ማለት ነው። ብዙውን ጊዜ ከባህል ከታሪክ እና ከጊዜ ከእምነት ጋር በተያያዘ መንገድ የምናየው ሪሌይ የሚያደርግ ከሆነ ትራዲሽናል ኢኮኖሚ እንለዋለን። ትራዲሽናል ጋይድስ ኢኮኖሚ ዲሲዥንስ ሰች አዝ ፕሮዳክሽን ኤንድ ዲስትሪቢዩሽን። ትራዲሽን ነው፣ ባህል ነው ጋይድ የሚያደርገው የኢኮኖሚክ ዲሲሽኑ። ያ ማለት ፕሮዳክሽን እና ዲስትሪቢዩሽን ሆን ማለት ነው። ሶሳይቲስ ዊዝ ትራዲሽናል ኢኮኖሚስ ዲፔንድስ ኦን እንግዲህ ማህበረሰቦች በትራዲሽናል ኢኮኖሚያቸው ዲፔንድ የሆነው ብዙውን ጊዜ በአግሪከልቸር፣ ፊሽንግ፣ ሃንቲንግ፣ ጋዘሪንግ ኦር ሳም ኮምባይኔሽን ኦፍ ዘም ማለት ነው። ኢኮኖሚክ እንቅስቃሴዎቻቸው የተመሰረተው በግብርና፣ በአሳ ማስገር፣ በሃንቲንግ ማለት ባደን፣ ጋዘሪንግ ኦር ኮምባይኔሽን ኦፍ በአግሪካልቸር ኦር በፊሽንግ እና አግሪካልቸርም በአንድ ላይ፣ ሃንቲንግ እና ፊሽን በአንድ ላይ ሊሆን ይችላል። የመገበያያ ስርዓታቸው በትራዲሽናል ኢኮኖሚ ባርተር ይባላል። ኢንስቴድ ኦፍ መኒ ገንዘብ ሳይሆን የሚጠቀሙት የወረቀት ገንዘብ ሳይሆን ባርተር ነው። ባርተር ማለት ደግሞ እቃን በእቃ
መለወጥ ልንለው እንችላለን። Most traditional economies operate in emerging market and developing countries. ብዙውን ጊዜ በታዳጊ ሀገራት እና አዳዲስ በሚፈጠሩ የገበያ ስፍራዎች የሚደረግ እንቅስቃሴ ነው። They are often in Africa, Asia, Latin America and the Middle East. ብዙውን ጊዜ የሚታየው ይሄ በአፍሪካ፣ በኤዥያ፣ በደቡብ አሜሪካ፣ ላቲን አሜሪካ and the Middle East, ኤዥያን አካባቢ ማለት ነው። Traditional economy can also found in pockets throughout the world, even in developing countries. ፊቸሩ ምንድን ነው? እነዚህ ነው በደንብ መያዝና ማወቅ ያለባቸው። የመጀመሪያው ፊቸር ባህሪው ትራዲሽናል ኢኮኖሚ ሴንተር ኦን ፋሚሊ ኦር ትሪፕ። ሴንተር የሚያደርገው የት ነው? በቤተሰብ ኦር በነገድ ደረጃ። and thus use traditional gain from the leaders' experience to get day-to-day life and economic decision. ይሄ ከታላላቆች በሚሰጡ ትምህርቶች እና ልምዶች አማካይነት የማህበረሰቡ የሶሳይቲው ማለት ነው የቀን ተቀን ኑሮ ህይወት እና ኢኮኖሚያዊ ውሳኔዎች የሚተላለፉት ከሊደሮች በሚሰጡ ውሳኔዎች እና ልምዶች ትምህርቶች አማካኝነት ነው ማለት ነው። ሁለተኛው ትራዲሽናል ኢኮኖሚ ኤግዚስት ኢን ሃንተር ጋዘረር ኤንድ ኖማዲክ ሶሳይቲ። በአዳኝ እና በዘላን ላይባል ይችላል ከቦታ ለቦታ ተንቀሳቅሰው በሚኖሩ ማህበረሰቦች ዘንድ የሚገኝ ነው። This societies covers vast areas to find enough food to support them. They follow the herds of animals that sustain them, migrating with season. ኖማዲክ ስንል እንስሳቶችን እያጓጓዙ ከቦታ ቦታ እያንቀሳቀሱ የሚኖሩ ነው። This nomadic hunter-gatherer compete with other groups for scarce natural resources. There is little need for trade since they all consume and produce the same thing. ሌላው ፊቸር most traditional economy produce only what they need. ይሄ ባህላዊ ኢኮኖሚ የምንለው የሚያስፈልጋቸውን ያክል ብቻ ነው የሚያመርቱት። They are rarely surplus or leftover. አልፎ አልፎ ነው ትርፍ የሚኖረው ግን ያንን ብዙም አይደለም። That makes unnecessary trade or creates money. አራተኛው ባህሪ when traditional economy do trade they rely on barter. ንግድ ልውውጣቸው እቃ በቃ ልውውጥ ነው ማለት ነው። It can only occur between groups that do not compete. በግሩፕ ነው እርስ በርስ በመተዋወቅ ነው እንጂ በውድድር አይደለም። For example, a tribe that relies on hunting exchange foods with groups that relies on fishing. አዳኙ አደን የሚያውቀው ካደነ በኋላ ከአሳ ከሚያጠምደው ሊቀያየር ይችላል፣ ልውውጥ ሊያደርግ ይችላል ማለት ነው። Because they just trade meat for fish, there is no need for cumbersome currency. ሌላው they start to resolve once they start farming and settling down. They are more likely to have surplus, such as bumper crop that they use for trade. When that happens, the groups create some form of pay. They facilitate trading over long distance. ሁለተኛው የምናየው የኢኮኖሚ ሲስተም ካፒታሊስት ነው or capitalism. Capitalism is the oldest formal economic system in the world. በጣም የቆየ የኢኮኖሚ ሲስተም ነው በዓለም ላይ ያለው ማለት ነው። It becomes widespread in the middle of 19th century. በ19ኛው በመካከል አካባቢ ላይ በፍጥነት የተሰራጨበት ነው። In this economic system, all means of production are privately owned. ሁሉም
ማምረት የሚያመርት ተቋም በሙሉ ፕራይቬት ነው፣ በግለሰቦች ቁጥጥር ስር ነው። and production takes place at an initiative of individual private entrepreneurs who work mainly for their own profits። ስለዚህ እያንዳንዱ ግለሰቦች ወይም ፕራይቬት ኦውነ ፊርምስ የሚሰሩት ለትርፍ ነው። ገቨርንመንት ኢንተርቬንሽን ኢን ዘ ኢኮኖሚ ኢዝ ኔግሊጀብል ነው። ኢኮኖሚው ውስጥ ጣልቃ ገብነቱ ብዙም አይደለም። ዲስ ሲስተም ኦልሶ ሪፈር ቱ አዝ ፍሪ ማርኬት ኢኮኖሚ ይባላል። ካፒታሊስት ኢኮኖሚ በሌላ አገላለጽ ፍሪ ማርኬት ኢኮኖሚ ማለት ነው። የነፃ ገበያ ስርዓት ልንለው እንችላለን። ሲምፕሊ ማርኬት ኢኮኖሚ ኦር ሌዚ ስፌር ማለት ነው። ፌቸሩ ምንድን ነው ስንል አንደኛው the right to private property ነው። ፕሮፐርቲ ሀብት በግለሰቦችን የተያዘ ነው። ፕራይቬት ነው የተያዘው። ይሄ መብት ነው። this is the central feature of capitalist economy. the central feature of capitalist economy the right to property ነው። according to the principle of capitalism all economic or productive factors including land, factory, machinery, mine are under private ownership። እያንዳንዱ ግለሰብ ኢንዱስትሪ፣ ማሽን፣ ማዕድን ማውጣት ሊሆን ይችላል። ይሄ ሁሉ በግለሰቦች የተያዘው። ሁለተኛው ፍሪደም ኦፍ ቾይስ ባይ ኮንሱመር፣ በሸማቾች በነፃነት የመምረጥ መብት አለ። ኮንሱመርስ ካን ባይ ዘ ጉድስ ኤንድ ሰርቪስ ዛት ሱት ዜር ቴስት ኤንድ ፕሪፈረንስ፣ የሚጥማቸውና የሚመቻቸውን ከፈለጉበት ቦታ መግዛት ይችላሉ። ፕሮዲውሰርስ produce goods in accordance with the demands of consumer. This is called the principles of consumer sovereignty. ስለዚህ ካፒታሊስት ኢኮኖሚ ኦር ፍሪ ማርኬት ኢኮኖሚ ነው የኮንሱመር ሶቨሬኒቲ የሸማቾች ሉዓላዊነት ያለው ማለት ነው። ሌላው ኮምፒቲሽን ነው፣ ውድድር ነው ፊቸሩ። እንግዲህ አንደኛው ምን ብለናል? the right to private ownership, freedom of choice by consumer or the right of consumer sovereignty ልንል እንችላለን። ኮምፒቲሽን ስንል ደግሞ capitalist economic competition exists among sellers or producers of some goods to attract consumer። በአምራቾች በአቅራቢዎች መካከል ውድድር ነው ያለው። among buyers there is competition to obtain goods። አቅራቢዎቹ ኮንሱመሩን ለአትራክት ለማድረግ ነው የሚሰሩት፣ ገዢ እንዲኖራቸው ማለት ነው። ሻጮች ደግሞ ገዢዎች ደግሞ ጉድ እቃውን ለማግኘት ነው ኮምፒት የሚያደርጉት ማለት ነው፣ የሚወዳደሩት። among workers the competition is to get jobs, among employers it is to get workers and investment funds። ሌላው ሊሚትድ ገቨርንመንት ኢንቮልቭመንት ነው አራተኛው። The government does not interfere in day-to-day economic activity but confines itself to defense and the maintenance of law and order። ህግንና የንብረት ባለቤትነትን ማለት ነው ያረጋግጣል። self interest guides and motivates individual in the economy to strive for economic gain። እያንዳንዱ ግለሰቦች ናቸው ኢኮኖሚውን እንትን የሚሉት በፍላጎት ላይ የተመሰረተ ነው ጋይድ የሚደረጉት ሞቲቬት የሚደረጉት ማለት ነው፣ የሚነሳሱት። ይሄ ደግሞ ለኢኮኖሚክ ጌን ማለት ነው የራሱን የሆነ አስተዋጽኦ ያበረክታል። ስድስተኛው ኦር ኢኳሊቲ ነው። ኢንኢኳሊቲ ኢንካም the capitalist economy there is a large income inequality between rich and poor። በድሃና በሀብታም መካከል ሰፊ የሆነ ልዩነት አለ ማለት ነው። ሌላው የምንመለከተው ኮማንድ ኢኮኖሚ ነው። እንግዲህ ኮማንድ ኢኮኖሚ ስንል ኮማንድ ኢኮኖሚ is also referred to as a socialist economy። ኮማንድ ኢኮኖሚ ሶሻሊስት ኢኮኖሚ ይባላል በሌላ አነጋገር። የእዝ ኢኮኖሚ ይባላል።
An economy, the economic institutions that engage in the production and distribution of goods are owned by or controlled by the state and are put to use under centralized plan. ሁሉም የኢኮኖሚ ሀብቶች ፋክተር ኦፍ ፕሮዳክሽን ማለት ነው በመንግስት ቁጥጥር ስር ነው የሚሆኑት ዲስትሪቢሽናቸውም እና አጠቃቀማቸው ማዕከል በሚወጣ እቅድ መሰረት ነው ዜጎች መጠቀም የሚችሉት ማለት ነው። ሶሻሊዝም ለምሳሌ ስታርትን ሩሲያ ናት የጀመረችው ዊዛውት ብሬክ ኦፍ ግሬት ኦክቶበር ሪቮሉሽን 1917 በ1917 ማለት ነው። ሲንስ many countries in the world including China, Vietnam, former East Germany, Poland, Hungary, Cuba and Ethiopia have adopted it. እነዚህ ሀገራት ኮማንድ ኢኮኖሚን ወይም የዝ ኢኮኖሚን አዶፕት ለማድረግ ሙከራ አድርገዋል። several countries adopt this system after the second world war ከሁለተኛ ዓለም ጦርነት በኋላ በርካታ ሀገራት አዶፕት ለማድረግ ሞክረዋል። nevertheless socialism lost its acceptance and most of the former socialist countries adopt free market economy. ኮማንድ ኢኮኖሚ ኦር ካፒታሊዝም ማለት ነው እንትኑን እያጣ የመጣው አክሴፕታንስ ተቀባይነት እያጣ የመጣው ከፍሪ ማርኬት ኢኮኖሚ ጋር ሀገራት ማለት ነው አዶፕት እያደረጉ በመምጣታቸው ምክንያት እንደሆነ መረዳት ያስፈልጋል። ሜን ፊቸሩ ምንድን ነው ስንል እነዚህ ሜን ፊቸሮች አሉ። አንደኛው ኮሌክቲቭ ኦነርሺፕ ነው። እያንዳንዱ ሀብት የማህበረሰቡ ሀብት ሆል ማለት ይቻላል በግለሰብ ደረጃ አይያዝም። ኦውንድ ባይ ዘ ሶሳይቲ የማህበረሰብ ነው ተብሎ ነው የሚወሰደው። there is no right to private property ማለት ነው። ሴንትራል ኢኮኖሚክ ፕላኒንግ ነው የሚከተለው። ሪሶርስ አሎኬሽን ደን ባይ ኮንትሮሊንግ አውቶሪቲ ቤዝድ ኦን ሶሾ ኢኮኖሚክ ጎልስ በሚል በማዕከል ነው ቁጥጥር የሚደረገው። እያንዳንዱ ወደታች ዲስትሪቢሽን አሎኬሽን የሚካሄደው ኢቨን ፕሮዳክሽን ጭምር በእዝ ነው። ስትሮንግ ሮል ኦፍ ገቨርንመንት መንግስት ሮል ከፍተኛ ነው። ገቨርንመንት ሃዝ ኮምፕሌት ኮንትሮል ኦቨር ኦል ኢኮኖሚክ አክቲቪቲስ። ሪላቲቭ ኢኩዊቲ ኦፍ ኢንተምስ private property does not exist in the command economy. The profit motive is absent. የኮማንድ ኢኮኖሚ ፕሮፊት ሞቲቭ አይደለም። ካፒታሊዝም ኦር ካፒታሊስት ኢኮኖሚ ፕሮፊት ሞቲቭ ነው ኦር ፍሪ ማርኬት የምንለው ማለት ነው። and there is no opportunity for the accumulation of wealth. ሀብት ማካበት አይፈቀድም በሶሻሊስት ፐርስፔክቲቭ ማለት ነው ኦር በኮማንድ ኢኮኖሚ ፐርስፔክቲቭ። in comparison to capitalism all other factors lead to greater quality in income distribution. income term ከካፒታሊዝም አንጻር ማለት ነው ኢንካም ዲስትሪቢዩሽኑ በተሻለ መንገድ ይሻላል። ያኛው ሀብት ወደ በሪች እና በፑር መካከል ጋፕ የሀብት እንትኑ የሰፋ ነው ልዩነቱ ማለት ነው። በዚህ በኩል ግን ኢንካም ዲስትሪቢዩሽን ኤንድ ኢንካም ተርምስ ኢት ሜይ ቢ ቤተር ማለት ነው። ሚክስድ ኢኮኖሚ ስንል ሚክስድ ኢኮኖሚ ወይም ቅይጥ ኢኮኖሚ ልንለው እንችላለን። ሌላኛው የኢኮኖሚክ ሲስተም ነው። having the combination of both the characteristics of capitalism and socialism የሶሻሊዝም እና የካፒታሊዝም ባህሪ የያዘ ማለት ነው። combination of private and public ownership of the means of production በግለሰብ እና በፐብሊክ ኮምባይኔሽን ጥምረት አንድነት ያለበት እንደማለት ነው። with measure of controlled by the government ይሄ ደግሞ መንግስት በመቆጣጠር በመከታተል ሜጀር በማድረግ ይሰራል። it incorporates some of the features of both capitalist and command economies and allow private and public sector to coexist. ሜን ፊቸሩ አንዱ ኮኤግዚስተንስ ኦፍ ፐብሊክ ኤንድ ፕራይቬት ሴክተር ነው። የፐብሊክ እና ፕራይቬት ሴክተር ኮኤግዚስተንስ አንድነት ጥምረትን ያሳያል። public and private sectors coexistence system their respective roles and aim are well defined
industries of national and strategic importance, such a heavy and basic industry, defense, service, power generation, etc. are set on public sector, whereas consumer goods industry and small scale industry are developed by private sector. የሚከባብዱ ፕራይቬት ሴክተሩ ሊገባባቸው የማይችሉ ዘርፎችን ፐብሊክ መንግስት ያለማን ይሰራል። ፕራይቬት ሴክተሩ ደግሞ እንደ ኢኮኖሚ አቅሙ መስራት የሚችላቸውን ዘርፎች ማለት ነው ይሰራል ማለት ነው። ኢኮኖሚክ ፕላኒንግ ስንመለከት the government uses instruments of economic planning to achieve coordinated rapid economic development, making use of both the private and public sector. የፕላን ድርሻውን የሚወስደው መንግስት ነው። ምንድነው ይሄ? በማቀናጀት ኮኦርዲኔት በማድረግ ራፒድ የሆነ ኢኮኖሚክ ዲቨሎፕመንት ለማምጣት በጣም ፈጣን ኢኮኖሚ እድገት ለማስመዝገብ ፕራይቬት እና ፐብሊክ ሴክተሩ አንድ ላይ ኮኦርዲኔት አድርጎ ያቅዳል። ኢኮኖሚክ ኳሊቲ ፕራይቬት ፕሮፐርቲዝ አላውድ ምንድነው? የፕራይቬት ፕሮፐርቲ ይፈቀዳል በት ሩልስ ኤግዚስት ቱ ፕሪቨንት ዘ ኮንሰንትሬሽን ኦፍ ዌልዝ፣ ግን የሀብት የማካበት ሁኔታውን ገደብ ያደርጋል። ኢት ኢዝ the belief that people should receive the same wage or pay for a job regardless of race, gender or other characteristics that are not related to the ability to perform the tasks ያለምንም ልዩነት ደሞዝ እንዲያገኙ ይደረጋል ማለት ነው። ዜጎች እንግዲህ ተማሪዎች ስለ ኢኮኖሚክ ሲስተም በተወሰነ መንገድ ግልጽነት ለመፍጠር ተሞክሯል። 2.3 አክቲቪቲ ቪዲዮ የተሰራ ስለሆነ በደብተራችሁ ላይ ከሰራችሁ በኋላ ማረጋገጥ ትችላላችሁ ስለ ኢኮኖሚክ ሲስተም ማለት ነው። በዛሬው የተማማርነው በዚህ ያበቃል። ስላዳመጣችሁኝ